አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ደግዬ ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። አዲሷ ምራታችን ዛሬ መታለች። ጨረቃዎቼ ደግሞ እንዴት እንደምታምሩ የምር ይሄ ነገራችን አፍቆኝ ነበርና የኔ ውዶች በጣም ነው የምታምሩት። እንግዲህ ፏፈሽ አድርገው እንደዚህ የሚያምር ዲኮር ሰርተው ፍጹሜ ከቆንጂየዋ ልጅ ጋር እንግዲህ ሰርፕራይዝ አድርገዋቸዋል ማለት ነው። ዲኮሩ በጣም ነው የሚያምረው። የምር እኔ በጣም ወድጀዋለሁኝ። በምርጥ አቀባበል እንግዲህ ተቀብለዋቸዋል ማለት ነው። ሰርፕራይዝ ተደርገዋል ሀይሚዬና ብሩኬ እና ቅመምዬም እንዳያቸዋት በጣም ደስ ብሏታል። ብሩኬም እንደዛው ማለት ነው ውዶቼና ምን ትላላችሁ? እነዚህ ሁለት ልጆች ይጣመሩልና እንደለመድ ነው ማጣመር አለብን እነዚህኞቹን ደግሞ እና ደግሞ ሁለታቸውም እየተሽኮረመሙ ነውና ደግሞ ሁለታቸውም አይናፋር ናቸው ምናምን በጣም የሚያመሳስላቸው ነገር አለ። ዝምተኛ ነገር ናቸው ሁለታቸውም። ይሄ አሁን ፍጼም አሁን ነው እንጂ ማውራት ራሱ በደንብ እንትን ያለው በፊት እኮ መጀመሪያ እንትን እንዳለ አካባቢ እኮ ብዙም አያወራም ነበር። አይናፋር ነገር ነው። ግን አሁን ጎበዝ እየሆነ ነው። ልጅቷም እንደዛው በቃ ድርብብ ያለች የሆነ በቃ እንዴት ነው ረጋ ያለች ልጅ ነችና በጣም ወድጃታለሁ። ያምር እና ቁንጅና ከቤተሰቡ ነው መሻአላ። ቆንጅዬ ድርብብ ያለች በቃ ጸባይ ምናምን ረ መሻአላ ነው በቃ ሁሉም ነገር ማለት ነውና እውነት ለመናገር አብረው ይሄዳሉ አንድ ላይ። የምር ለፍጽ የምትሆነው ሴት እቺ ነች። በቃ እኔ ወስኛለሁ ነው የምላችሁ። እና ይመቻቸው። ለማንኛውም ይጣመሩ እያላችሁ ነበረ። ሄዱበት በቃ ቲክቶክ ላይም ሄዱበት። እንግዲህ ብቻ ያው እንግዲህ ፈጣሪ አንዳንድ ጊዜ እኮ ሲያገናኝ ማለት ነው እንደዚህ። አሁን ፍጼና ልጅቷን አይታችሁ የሆነ ነገራቸው አንድ የሚያደርጋቸው ብዙ ነገር እንዳለ አይሰማችሁም? የሆነ በቃ ባህሪያቸው ምናምን እንዲህ ስታያቸው አንድ አይነት ናቸው በብዛትና ፈጣሪ ደግሞ ያው አንድ አድርጓቸው ወደፊት ባልና ሚስት ሊሆኑ ይችላሉ። ምን ይታወቃል? ይሄን ምክንያት አድርጎ እና ለማንኛውም ጨረቃዎቻችን እንግዲህ ዛሬ ቃልም ተገባብተዋል ምናምን ከዚህ በኋላም ላለመበጥበጥ ላለመረባበሽ ብቻ ግን የተናገሩት ነገር በጣም ወሳኝ የሆነ ነገር አለና ብሩኬ እየተናገረ ነበረ። ያው የምናስተካክለው ነገር አለ፣ እሱን እናስተካክላለን፣ አታስቡ፣ ሰላም ይሆናል ከዚህም በኋላ ምናምን እያለን ነበርና እሺ ወንድም አለም እኛም እሱን ነው የምንፈልገው። ሲቀጣጥል ደግሞ ማለት ነው ባለፈው ላይቭ ላይ ቀርቶ ነበርና እሱ እኮ የቀረው ጊፍት የሚሰጠው ሰው ስለሌለ ነው በቃ ምናምን እንደዚህ ነው ቅብጥርሴ ምንትርሴ እያላችሁ ማለት ነው። ማት ስታወሩ የነበራችሁ የት ናችሁ? በመብራት ምክንያት ነው የተቀረው። ኦኬ ዩ አንደርስታንድ። እንዴ ሰው እኮ በቃ የማያወሩት ጉድ አልነበረም የዛኔ። በቃ ፈርቶ ቀረ የሚሰጠኝ የለም ብሎ። ኧረ በፈጣሪ ግን ሰው የምር በጣም ነው የምታስጠሉት። እንደዚህ አይነት አገነዛዘብ ያላችሁ ሰዎች ማለት ነው። እንዴ ሰው እኮ እናንተ በግድ ስጡ አልተባላችሁ ምናምን። እኔ እኮ ብያለሁ ወይ ኔትወርክ አስቸግሮት ነው ወይ የሆነ ነገር እንትን ብሎ ነው እንጂ በፍጹም ብሩኬ አይቀርም ብያለሁ። ምክንያቱም ብሩኬ እንደዚህ አይነት ነገር ውስጥ እንኳን ሆኖ ከዚህም በፊት መጥቷል። በቃ አዲስ ነገር አይደለም። እሱ ምንም ነገር እንትን የሚለው ነገር የሚጠብቀውም ነገር የለም፣ የሚፈራውም ነገር የለም። ሲጀምር ለምን ይፈራል እንዴ? ቲክቶክ ነው አይደለ? የግሉ ነው። በቃ በየትኛውም ሰዓት መግባት መጫወት ይችላል፣ መብቱ ነው። ገባችሁ አይደለ? ቅመምዬም እንደዛው መታ በየትኛውም ሰዓት መጫወት ትችላለች። ፏፈሽ ብለው መውጣት ይችላሉ። እነሱ ግዴታ ሰጡኝ ግዴታ እንደዚህ እንዴ? እነሱ እኮ ወጣቶች ናቸው፣ ሰርተው እየተለወጡ ያሉ ጀግና ወጣቶች ናቸው። ከማንም ምንም አይጠብቁም። ገባቸው አይደለ? እንደውም ካላቸው እያካፈሉ ካላቸው የሚሰጡ ልጆች ናቸው። አይደለም ሌላ ሊለምኑ ወይም ደግሞ ሌላ ነገር እንትን ሊሉ ማለት ነው። ጀስት እንደ ማንኛውም ሰው ነው መጥተው የሚጫወቱት። ሲቀጥል ደግሞ መቼም የማይቀየሩ ከታች ጀምረው አብረዋቸው የመጡ በጣም ምርጥ አድናቂዎቻቸው እህቶቻቸው፣ እናቶቻቸው አሉ። ገባቸው አይደለ? የሁለታቸውም በየሄደበት የማያሳፍሩት በቃ ሁልጊዜም እንዳኮሩት የጨረቃ ፋሚሊ ኩራት የሆኑ በጣም የምንወዳቸው እህቶቻችን፣ ቤተሰቦቻችን፣ በቃ እናቶቻችን አሉ። ገባቸው አይደለ? በየትኛውም ቦታ ቢገባ በየትኛውም ሁኔታ አንድ ቀን ሁልጊዜ እንዳሸነፈ ነው። እንደምታውቁት ሁልጊዜ አሸንፎ ነው የሚወጣው። ሁልጊዜ እንዳኮሩት ነው። ቅመምዬም በመጣች ሰዓት እንደዛው በቃ ቢያንስ አሁን በፊት ቅመሟ አገባም ነበር አይደለ? ከስንት አንዴ ነበር የምትገባው ምናምን። ከሷ በተሻለ ሁኔታ ብሩኬ ገባ ይል ነበረ። በኋላ ላይ ደግሞ አንድ ላይ መምጣት ጀመሩ ማለት ነውና ከዚህም በኋላ ኢንሻአላህ ይመጡልናል። እውነት ለመናገር ናፍቀውኛል። አሁን አንድ ላይ ላይቭ ላይ ምናምን መምጣታቸው ናፍቀውኛል። የምሬን ነው።
እና ዝም ብላችሁ ለምን ትንጨረጨራላችሁ? እናንተ ግዴታ አልተያዛችሁ ምናምን የሆነ ያልሆነ ነገር ስለምን ታወራላችሁና በጣም ስለገረመኝ ነው። ባለፈው ብዙ ነበር ሲወራ የነበረውና ትገርማላችሁ። ያልሆነ ሀሳብ አእምሯችሁ ውስጥ እያስገባችሁ የሆነ ራሳችሁን የሚያስጠላ ሙድ ውስጥ ባትከቱ መልካም ነው። ስለገረመኝ በዚህ ነገር ቆየው መሰል። ለማንኛውም ወደ ዛሬው ቪዲዮ ስገባ ማለት ነው ወደ ፍሬ ሀሳቡ ማለት ነው። ቅመምዬም ብሩኬ እንዳስተካክሉ የምፈልገው ነገር አለ፣ ብሩኬም ደግሞ ቅመሟ እንድታስተካክልለት የሚፈልገው ነገር አለ። ገባችሁ አይደለ? እና እሱን ነገር እየተነጋገሩ ነበርና ከተነጋገሩት ውስጥ የያዝኩት ነገር ቢኖር ምንድነው ቅመምዬ ምን አለች? ከዚህ በኋላ ከጥፋትህ መታረም አለብህ ካለችና ብሩኬ ደግሞ መታረም አለብህ ብቻ ሳይሆን አለብን በይ አለ። ያስቁኛል እኮ የምር እውነት ነው። መታረም አለብን ነው የሚባለው። ማለት ትናንት እንዳልኳችሁ ምናምን እኔ ትክክል ነኝ ሁልጊዜ እኔ ልክ ነኝ ብለን የምናስብ ከሆነ ይህ ችግር ነው ህይወታችን ላይ። ገባችሁ? ዞር ብለን እኛ ራሳችንንም መፈተሽ ማየት መቻል እንዳለብን ነው አሁን ላይ በእነሱ እንትን የምንለው ማለት ነው። እና ቅመምዬ ይሄ ነገር በቃ እሺ ብላለች፣ በኋላ ላይ እሺ ምናምን ነገር ብላ ተስማምታለች ማለት ነው። እና እሷም ጥፋቷን ታርማለች፣ እሱም ጥፋቱን ማረም አለበት። አይ እኔ ትክክል ነኝ አንተ ልክ አይደለህም፣ ወይም ደግሞ አይ እኔ ልክ ነኝ አንቺ ልክ አይደለሽም ማለት መባባል ሳይሆን በቃ አንቺም አጥፍተሻል እኔም አጥፍቻለሁ እናስተካክላለን፣ አንተም አጥፍተሃል እኔም አጥፍቻለሁ እናስተካክላለን። በቃ ይሄን ነገር ማስተካከል ቁጭ ብለን አውርተንበት ጥፋታችንን መተራረም መቻል አለብን። ካለፈው መማር መቻል አለብን። ይሄን ነገር እንድታስተካክል ፈልጋለሁ፣ አንቺም ደግሞ ይሄን ነገር እንድታስተካክል ይፈልጋለሁ ተባብለው ነው እንጂ እንትን ማለት ያለባቸው። አሁን በዚህ ነገር ወስነዋል እንደዚህም እንደሚባባሉና ከዚህም በኋላ ያለውን ጥፋታቸውን አርመው እንደሚቀጥሉ ነው ያሳወቁን ዛሬ ማለት ነው። ግን እንደነገርኳችሁ በቃ እኔ ልክ ነኝ ብለን ካሰብን ችግር ነው። ስለዚህ ችግራችንን ማመን መቻል አለብን በቃና ብሩክ ያለው ነገር ልክ ነው ማለት ነው። ሲቀጥል ደግሞ ቅመምዬ በጣም ያስኩላትና በጣም በቃ አሪፍ ነገር ነው ለሁላችንም የሚሆን ነገር ነው የምለው ነገር ምንድነው ከዚህ በኋላ ያለኔ ፍቃድ እኔ ሳላቅ ምናምን ማንንም ሰው ወይም ደግሞ ሴት በተለይ እንድታገኝ አልፈልግም። ሲቀጥል ደግሞ የምትወስናቸውን ውሳኔዎች መጠንቀቅ መቻል አለብህ። ከዛ በላይ ደግሞ ግልጸኝነት ግልጽ እንድትሆንልኝ እፈልጋለሁ። ምንም ነገር ስትወስን ቀድመህ ለኔ ማሳወቅ ወይም ደግሞ ማማከር መቻል አለብህ። የሆነ ነገር በራስህ አስበህ ከወሰንክ በኋላ እኔ ጋር መተህ የወሰንከውን ውሳኔ በራስ የወሰንከውን ውሳኔ በግድ እንዲቀበል አትገፋፋኝ፣ አታደርገኝ። እንደዛ መጀመሪያ እኔ ጋር ማውራት መቻል አለብህ። ከዛ እኔ ጋር አውርተህ ከዛ በሰጠከኝ ምርጫ ይሄን ላደርግ ነው እንዲህ ላደርግ ነው ምን ይሻላል እንዲህ ባደርግ ይሻላል ወይስ ይሄን ባደርግ ይሻላል ብለህ ያማከርከኝን ነገር እኔ የተሻለውን ነገር መርጬ ከተቀበልኩ በኋላ ያን ነገር የመወጣት ግዴታው የኔ ነው፣ ኃላፊነቱ የኔ ነው። ግን ደግሞ ምንም ነገር ሳታማክረኝ ዝም ብለህ ሂደህ በራስህ ጊዜ ወስነህ መጥተህ እኔን ግዴታ ተቀበይኝ እያልክ እንድታስገድደኝ አልፈልግም አይነት ነገር። ሁሉንም ነገር በቃ እንዲቀበልህ አንተ የወሰንከውን ውሳኔ ሁሉ እንዲቀበልህ አትጠብቅ አይነት ነገር ነው ያለችውና በጣም ትክክለኛና ስማርት የሆነ አስተሳሰብ ነው። የምሬን ነው ወላሂ። እና ሲጀመር ባልና ሚስት ውስጥ ለብቻ ሀሳብ የሚባል ነገር የለም። ፍቅረኛሞች ላይም ሆነ ወደፊት ተጋብታችሁ ስትኖሩ ባለትዳሮቹ ናችሁ ምናምን በባልና ሚስት ውስጥ ምናምን በቃ ለብቻ ሀሳብ የሚባል ነገር በተአምር ሊኖር አይገባም። እያንዳንዱን ነገር አብራችሁ ተማክራችሁ አብራችሁ ተወያይታችሁ ተስማምታችሁ ከዛ ወስናችሁ አንድ ላይ ነው ማድረግ ያለባችሁን ነገር የምታደርጉት እንጂ በፍጹም ለብቻ ማሰብ ለብቻ የሆነ ነገር ማድረግ አስፈላጊ አይደለም ማለት ነው። እና ቅመምዬ አፌ ቁርጥ ይበልልሽ። የምሬን ነው። በቃ ትክክለኛ ነገር ነው ይሄ በቃና መሆን የሌለበት ነገር ነው። አይ ነው ብሩኬ እኮ እሷን የሀይሚዬን ስሜት ለመጉዳት ብሎ ምናምን ነገር አይደለም እኮ አንዳንድ ነገሮችን ለብቻው የሚያደርገው ገባችሁ? ግን እኔ ራሴ ጨርሰዋለሁኝ ምናምን ነገር በሚል ወይም ደግሞ የእሷን ስሜት ላለመጉዳት የለም እሷንም እንዳትቀየምበት ወይም ደግሞ እሷ አትቀበለኝም ብሎ ሲያስብ ነው እንደዚህ አይነት ነገሮችን የሚያደርገው። ግን ደግሞ መሆን የለበትም። ተቀበለችውም አልተቀበለችውም በቃ እያንዳንዱን ነገር ቅድሚያ ሊያወራት ሊያነጋግራት ይገባል ማለት ነው። ቅድሚያ ለሷ ሊያሳውቃት ይገባል። አብረው ቁጭ ብለው ነው ነገሮችን እንዴት ማድረግ እንዳለባቸው መነጋገር ያለባቸው እንጂ ይሄ አሁን ትዳር ውስጥ በቃ ይሄ ትንሿ ነገር የለችም። ትንሿ ነገር እችማ ትንሽ ነገር ነች። ብነግረውም ባልነግረውም ችግር የለውም።
ምናምን ብላችሁ የምታስቡት ነገር ራሱ ትልቅ ችግርን ይዛ ትመጣለች። የሚገርማችሁ እናንተ ቀለል አድርጋችሁ የምታስቧት እቺ ትንሽዬዋ ነገር ማለት ነው ሳትነግሪኝ በማለት ትልቅ ችግር ይዛ ትመጣለች። ስለዚህ እያንዳንዱን ነገር ስትነጋገሩና ግልጽ ስትሆኑ ግን ምንም የሚመጣ ነገር የለም ማለት ነውና ግልጸኝነት ወሳኝ ነገር ነው። እሱ ድብቅ ሰው ሆኖ አይደለም፣ ግን ደግሞ የሆነ አንዳንድ ነገሮችን በራሴ ወጣዋለሁኝ የሚለውን አስተሳሰብ መተው መቻል አለበት ማለት ነው። ይሄ ልክ ነች እና ነገሮች ላይ ደግሞ መቸኮል የለብክም ብለዋለች። እሱንም ነገር ያስተካክላል ምናምን። ብሩኬ ደግሞ ከቅመም የሚፈልገው ነገር እሱ እንኳን ባይናገረው የሆነ ያስታውቃል አይደለ? የምታነቡት የሆነ ነገር እሱ በምን አይነት ሁኔታም እዚህ ጋር እንደተዳረሱ እናውቃለን አይደል? ግልጽ ነው። ስለዚህ ብሩኬ የሚፈልገው ነገር ምንድነው? አንደኛ እሱ ቁጭ ብሎ ማውራትን በንግግር የሚያምን አይነት ልጅ ነው። እውነት ለመናገር ነገሮች የፈለገ ከባድ ነገር ቢፈጠር ቁጭ ብሎ የማውራት እድል ይሰጣል። ብዙ ጊዜ አየዋለሁኝ እንደዚህ በቃ ተነጋግረን እንፍታው ይላል ብዙ ጊዜ ማለት ነው። እና ብሩኬ አንደኛው ነገር ችግር ሲፈጠር ተነጋግራ ከሱ ጋር አብራ ሆና ቁጭ ብላ ተነጋግራ በተረጋጋ መንፈስ እንዲታወራውና ነገሩን እንዲፈቱ ይፈልጋል። ይሄን ነገር ከቅመምዬ ይፈልጋል። ሲቀጥል ደግሞ በጣም እንድታከብረው ይፈልጋል። አይኖ ታከብረዋለች፣ ግን ደግሞ ጸብ በሚፈጠር ሰዓት በጣም ይናናቃሉ ምናምን። ስለዚህ እንድታከብረው ይፈልጋል። በተለይ ደግሞ ይሄ ሌላ ሶስተኛ ወገን መጥቶ ምናምን በሌላ ሰው እንዲናቅ አይፈልግም። ቅመምዬም ይሄን ነገር ትፈልገዋለች። ከዚህም በፊት ያጣላቸውም ነገር ይሄን ነው ከብሩኬም ጋር ማለት ነውና እንደዛ ይፈልጋል እሱም ገባችሁ? እና ያን ነገር እንድታስተካክል ይፈልጋል። መከባበር እንዲኖር በቃ ማንኛውንም ነገር ስትነጋገር እንድታከብረው ይፈልጋል። ይሄ ያልተገባ ቃላት መሰንዘር የለም። የሆነ በቃ እሱን ስሜት ውስጥ የሚከት ንግግር ብዙ ጊዜ ጸብ ሲፈጠር እንደዛ ትናገራለች ሀይሚዬ ማለት ነውና ከዛ እሷ ስትናገረው እሱ ሲመልስ ምናምን ከዛ ነገሩ እየሰፋ ይሄዳል ማለት ነው። ስለዚህ የምትናገረውን ቃላት እንድታስተካክልለት፣ መከባበር እንዲኖር፣ ነገሮች ሲፈጠሩ ቁጭ ብለው አውርተው መፍታት እንዲችሉ እንደዛ መሆን እንዳለበት ብሩኬ ያምናል ማለት ነው። እና ያን ነገር ደግሞ ማስተካከል መቻል አለባት ማለት ነው። ቅመምዬ ችግር ሲፈጠር ቁጭ ብላ በቃ ቁጭ ብለን እናውራ፣ ይሄ ነገር ተፈጥሯል ይቅርታ ሲላት ይቅርታውን ተቀብላ ቁጭ ብላ ተነጋግረው እንዲፈቱ እድል መስጠት መቻል እንዳለባት በቃ ይሄን ነገር ማስተካከል እንዳለባቸው ከሁለቱም ሳይድ ማለት ነውና ዛሬ ተነጋግረዋል። እንግዲህ ያው በነገራችን ላይ ይሄ ነገር እነሱ ባሳዩን ቪዲዮ ልክ እንጂ እነሱ እንደዛ የሚያደርጉት አሁን ቅመምዬም ብዙ ጊዜ ይቅርታ አላደርግም የምትለው ብሩኬም ደግሞ ይሄ ያልሆነ ውሳኔ የሚወስነው ምናምን ነገር እሱ ለቪዲዮ ማርዘሚያ ላይ ካለ አይደለ ሌላ ቪዲዮ ቀጣይነት እንዲኖረው ለቀጣዩ ቪዲዮ እየተባለ ነው እንጂ ድራማውን ለማርዘም ያሰቡት ነገር ስለሆነ ነው እንጂ በፍጹም በዛ ልክ እንትን ብለው አይደለም ልጆቹ። ገባችሁ አይደለ? እና ጨረቃዎቼ እኔ ወዶች ተነጋግራችሁ እንግዲህ ፏ ብላችሁ ምናምን በቃ በዓልንም ሁሉንም በደስታ እያሳልፋችሁ እኛንም እንደምታስደስቱን ተስፋ እናደርጋለን ማለት ነው። ምቀኛ እንግዲህ አራት እግሩን ይብራ ሲፈልግ ለምን እንጦሮጦ ሳይገባ ምን አገባን። ሌላው ደግሞ ብሩኬ ዛሬ የተናገረው ነገር አለና ወዳጅ እንዳለን ሁሉ ያው ጥላትም ስላለ እንድንለያይ የሚፈልጉ ሰዎች ኢቭን በቃ በዙሪያ ባሉት ጓደኞች አውራት ምናምን እያሉ ሁሉ ቴክስት ሲልኩ ምናምን አስባችሁታል። ይሄ ሁሉ እንግዲህ እነሱ ጋር ይደርሳል። እናንተ ገገማዎች ጓደኛውን ምናምን አውራት ተቀራረቡ እያላችሁ የምትጽፉት ሁላ ቴክስት እንግዲህ ከነሱ ጋር ይደርሳል። ማፈሪያ ናችሁ። የምሬን ነውና እንደው ፈጣሪያችሁን እንደው አትፈሩም እናንተ? እንዱ በዚህ ልክ ምን አይነት ስግጥና እንደሆነ አላቅም። ብቻ ግን ልቦና ይስጣችሁ ነው የምለውና በጣም ያሰቀኝ ነገር ነው እያየነውም ያለ ነገር ስለሆነ ማለት ነውና ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው። እነሱ እዛ አንድ ናቸው። ምንም የሚያመልጣቸው ምንም የማያውቁት ነገር የለም። ሁሉን ነገር ያውቃሉ። ገባችሁ አይደል? አያውቁም መስሏችሁ ዝም ብላችሁ ማት ስታወሩ እነሱ እዛ ይተዋወቃሉ ከምንም በላይ ማለት ነው። እናንተ እዚህ በርቀት ተቀምጣችሁ በእነሱ ህይወት እናንተ ወሳኛ በጣም ታስቃላችሁ። የምሬን ነውና መልካም ምሽት ይሆነላችሁ። ባይ ባይ።